የመጣሽ ልጅ ነሽ። ድሮ ለወንዶች እንታገላለን ወይ ወንድ ልጅ እንዲህ መሆን የለበትም ምናምን ምናምን፣ ሴቶችን አትስሙ፣ ገንዘብ ባይኖርም እየለፋህ ነው ጣር፣ ችግር የለውም። ሴቶች ደግሞ ገንዘብ የሌለው ወንድ አላገባም አትበሉ ምናምን ይሉና የተወሰነ ኤንጌጅመንት እና የተወሰነ ቪው ካገኙ በኋላ እነሱ ሴቶች ሄደው ባህሪ ከሌለው ወይ መልኩ ከማያምር ይጋ ለገንዘቡ ብቻ ብለው ይጣመራሉ። ስላየው ነው ብዙ ልጆች እና የመከሩት ምክር ዝም ብሎ ነው ማለት ነው። እነሱ አቴንሽን ለማግኛ ለላይክ ለክሊክ ነው እንጂ ሲተገብሩት አላየው። አንዳንድ ሰው የማይኖረውን ሊያወራ ይችላል። አንዳንዱ ደግሞ በስህተቱ ትላንት ባለፈው ነገር ለእህት ለወንድሞቹ የሚያስተላልፍ ሰው አለ። ስለዚህ ሴቶች ገንዘብን ሳይሆን የወንድ ልጅ ልቡን ነው ማየት ያለባቸው። ባህሪ ራሱን የሚገዛ ንዴቱን የሚቆጣጠር ስርዓት ያለው ነው መሆን ያለበት። ዋናው እሱ ነው። ብር ደግሞ ተጨማሪ ነገር ነው። እንደ ተጨማሪ ነገር ቢሆን ጥሩ ነው። ዋናው ነገር ግን ብር ሊሆን አይችልም ባይ ነኝ። የእኔ ሀሳብ ማለት ነው። በጣም ጥሩ። የፕሮቴስታንት እምነት ተከታይ ነሽ? አዎ። በሃይማኖት የተለያየሽውን ሰው ማግባትም ልክ አይደለም ብለሽ የምታስቢ ስለሆነሽ ድሮ ነበረ ያለኔ ማለት የኔ ሃይማኖት የሚከተልኝ እንጂ ምናምን ነበረ። ግን አሁን በጣም እያደኩና አይምሮ እየበሰለ ሲሄድ ሰው ሃይማኖቱ አይደለም የሚመስለው። በሃይማኖት ተደብቀው በጣም ክፉ ሰው። ይቅርታ በጣም ደጋግሞ እየላከልኝ ስለሆነ ነው። ነቢይ ደምሳሽ አንዴ ከተወደደች ከእህታችን ጋር እያወራሁ ስለሆነ ትንሽ ቆይቼ ልክልሃል። ትንሽ ቆይቼ ልክልሃለሁ ደምሳሽ። እሺ እና ድሮ እንደዚህ ል ነበረ። አይ የኔ እንትን ነው የኔ ሃይማኖት እንጂ አይሆንም ምናምን ል ነበረ። ግን ደግሞ ይቅርታ በጣም እና ግን አሁን ሳስበው ሰው ሃይማኖቱ ብሔሩ ምናምን አይደለም የሚመስለው፣ አስተዳደጉና የራሱ ባህሪ ነው የሚመስለው። ቢሆን ጥሩ ነበረ። በአንድ ሃይማኖት እንትን ብንል እግዚአብሔርን ብናመልክ ጥሩ ነው። ግን ደግሞ ሰው ሃይማኖቱ አይመስልም። ብዙ አደገኛ ሰዎች ስላሉ በሃይማኖት ተደብቀው እግዚአብሔር የማይፈሩ የሰው ልብ የሚሰብሩ ሰዎች አሉ፣ አስመሳይ ሰዎች አሉ። ልክ ነሽ። ፕሮቴስታንት እኔም ብዙ ጊዜ ፕሮቴስታንት ውስጥ ይገስጻሉ። ከሌኮ ባለጌ ነው። ቸርች ውስጥ የሚታማው ሐሜት ሌላ ቦታ አይታማም። ብዙ የእግዚአብሔር ሰው ነን ብለው የሚያስመስሉ ሰዎች ጭራሽ ፈሪሃ እግዚአብሔር ራንደም ሰው ራሱ ያለው ፈሪሃ እግዚአብሔር እነሱ ጋር የሌለ እንደፈለገ የሚያጭበረብሩ እንደፈለጉ ሴቶችን ለማጥመድ የሚሞክሩ አይቻለው ባለጌዎችን። ግን ያ ማለት ግን እኔ በሃይማኖት ማይመስለን ሰው እንድናገባ ወይ ደግሞ እንደዛ ልክ ነው ብዬ የማስብ ሰው አይደለሁም። በጣም ኤክስትሪምሊ የሚያስመስሉትን አያስፈልግም። ወይ ደግሞ ከአንቺ እምነት ተቃራኒ የሆነ ሰው ጋር ትዳር መመስረት ልክ ነው ብዬ አላስብም። ቢደክምም በሃይማኖቱ ጥሩ የሆነ እንዴት ልበልሽ፣ አንቺ አሁን ፕሮቴስታንት ከሆንሽ ቢደክምም ፕሮቴስታንት የሆነ እንጂ አሁን ከሙስሊም ጋር ወይ ከኦርቶዶክስ ጋር ብትጋቢ ልጅሽ ወይ ደግሞ አንቺ መሀል ልትቀሩ ነው። እሱን አልስማማበትም በዚህ ሀሳብሽ። ያንን ግን ልልሽ የፈለግኩት ምንድን ነው፣ አሁን ብዙ ጊዜ ይቅርታ በጣም በአንድ ሃይማኖት ሆናችሁ አሁን አንተ ኦርቶዶክስ ከሆንክ ወይም ሙስሊም ከሆንክ ግን በጣም ክፉ ልጅ ብታገባስ ማለት ለምትወልደው ለልጆቿ ጥሩ እናት ካልሆነች እግዚአብሔር የማትፈራ ከሆነ ማለት በጣም አምላኪ የምትመስል ግን ደግሞ ስራዋ ሌላ ከሆነ ማለት ለትውልድ ይጠቅማል ወይ? ለአንተስ ጥሩ ሚስት ትሆናለች ወይ? እኔ ሜሬጅን እንደ እንትን ማይ ሰው አይደለሁም ስልሽ፣
ባይገባም ሰው ባያገባም መኖር ይችላል ብዬ ማስብ ሰው ነኝ። የሜሬጅን ትልቅነት አከብራለሁ። ትልቅ ነገር ነው። ትዳር እግዚአብሔር ሲፈቅድ የሚደረግ ነገር ነው። በተለይ የሚወድሽንና የምትዋደዱ ሰዎች ከተጋባችሁ ትልቅ ክብር ነው። እግዚአብሔር ስለሚወዳችሁ ነው የምታምኑትን ሰው የሰጣችሁ። ግን እኔ ከረንትሊ ሰላሜን ማስበልጥ ሰው ነኝ። የፈለገ ቆንጆ ሁኚ፣ የፈለገ የኔ እምነት ተከታይ ሁኚ ወይ የሌላ እምነት ተከታይ ሁኚ፣ ያንቺ ማንነትሽ ነው የሚስበኝ። ቀን ከሌት ማክፋት ሴት ሰይጣን እንድትሆን አልፈልግም። ለሰዎች ክፉ፣ በሰዎች ማትወደድ፣ በጣም አስቸጋሪ ሴት፣ ምቀኛ፣ ነገረኛ፣ እያንዳንዷን ኢነርጂዋን ቼክ ማድረግ ሰው ነኝ። ስለ ሰዎች ራሱ ብዙ ጊዜ መጥፎ አስተያየት የምትሰጥ ከሆነ አብሬያታለሁ ነው ቶሻላ። ያ ማለት ግን እኔ ማገባት ሴት እኔ ማምነው አይነት አስተሳሰብ እንዲኖራት ፈልጋለሁ። በተለይ እዚች ምድር ላይ ስንኖር ማንቀይረው ነገር ምንድን ነው? የምናመልከውን አምላክ ነው። ስለዚህ እሷ የምታመልከውን አምላክ በግድ እንድትቀይር አልፈልግም። ያው ሙስሊም ሴት ጠብሼ እሷ የምታመልከውን አምላክ በግድ ጀንጅኜ ቀይሬ ወይ እኔም እንድቀይር ምናምን እንድታደርገኝ አልፈልግም። ሁለታችንም አንድ አምላክ የምናመልክበት ሪሌሽንሽፕ ነው ፈልገው። ግን እንደዛ ካልሆነ አለማግባት ይሻላል። የግድ የእምነቴ ሰው ናት ብዬ ደግሞ በጣም ባለጌና መጥፎ ሰው ደግሞ አላገባም። መጥፎ ስልሽ በቃ ሪከርድ የተደረገባት የተመዘገበ ብዙ ታሪክ ባይሆንም አብረሻ ስትኖሪ በቃ ለሰው ጥሩ ያልሆነች መጥፎ የሆነችን ሴት ማግባት አልፈልግም። አዎ፣ ግን እኔ አሁን ዋናው ማስተላልፈው ነገር ሃይማኖት፣ ዘር ምናምን ከዛ እንውጣና አንድ ሰው መሆን እንደ ሰው ያስባል ወይ? ለሰው ይራራል፣ ለድሃ ያዝናል፣ ሰው ይመርጣል። ሰው መርጦ ነው ከሰው ጋር የሚቀርበው። ሰው ይንቃል፣ ሰው ያቀርባል። እሱ ነው እንጂ ማየት አለብኝ መሆን ኦርቶዶክስ ስለሆነ አይ እኔ ደግሞ ጴንጤ ስለሆንኩኝ አይ ምናምን ብዬ ጥግን መያዝ የለብኝም። ሰው ነህ ወይ? እንደ ሰው ታስባለህ ወይ ነው እንጂ እናውቃቸዋለን እኮ በየመድረኩ እንደዚህ ጌታ ሆይ ምናምን እያሉ ግን ገብተው የሰው ልብ የሚሰባብሩ ዝሙት የሚሰሩ ለሰዎች ጭራሽ የማያስቡ ድሃ የሚንቁ በጣም ብዙ ሰዎች አሉ። ስለዚህ ሰው ስንቀርብ እንደ ሰው ፍሬንድሺፕ ላይም ሪሌሽንሺፕ ላይም እንደ ሰው ታስባለች ወይ ብለን ነው ሰው መቅረብ ያለብን እንጂ ተሸውደናል። እየዘመሩ በጣም የሰው ልብ እንደዚህ የሚሰባብሩ ሰው እንዳይወጣ የሚያደርጉ ሰዎች አሉ። እና ሁሉም ሰው አንድ አይደለም ለማለት ፈልጌ ነው። እና እኔ ሃይማኖት አላምንበትም ብዙ ክፉ ሰዎች ስለገጠሙኝ ማለት ነው። ልክ ነሽ። ግን አንቺ እዚህ ምድር ላይ ስትኖሪ የማትደራደሪበት ነገር ምንድን ነው? ቤተሰቦች፣ አባቴ። ከቤተሰብሽና ከእግዚአብሔር ወይ ከምታመልኪው አምላክ? ዋናው እሱ አይደል? አንደኛ ምናምን የለውም፣ ደረጃ የለውም። ዋናው እግዚአብሔር ነው። ቤተሰብ ለሁላችንም አታችመንት ነው። ለእምነታችን ማደግን መሰረትም ቤተሰብ ነው። አባትሽ ያወረሰሽን እምነት ነው። ግን ከእምነትሽ ጋር አታችመንት ስላለሽ አሁን አባትሽ በዚህ እድሜው እምነት ቢቀይር አንቺ አብረሽው እምነት ትቀይራለሽ? በጣም ብትወጂውም ብታከብሪውም የእሱ ምርጫ ብታከብሪለትም ቢቀይር አንቺ አትቀይሪም። ምክንያቱም ውስጥሽ የተቀመጠ ነገር አለ። እዚሽ ምድር ላይ እኔ ሊቀየሩ ከማይችሉ ነገሮች አንዱ ስለ አምላካችን ያለን እውቀት ነው። ይህን ስልሽ ኤክስትሪምሊ አክራሪ ሰው ሆኜ አይደለም። እኔ ግን የምታገቢው ሰው አንቺ የምታመልኪውን አምላክ አንቺ እንደምትወጂው መውደድ አለበት፣ ማወቅ አለበት። በሌላ ወይ ከሆነ የሚያውቀው ባታገቢ ይሻላል። የሆነ ሰዓት አንቺ የማትቀይሪው እውነት አለሽ፣ እሱም የማይቀይረው እውነት አለ ነው። ግን እግዚአብሔር የሚፈልገው እሱን ከምናመልከው ይልቅ አንተን እንደወድህ ነው የሚፈልገው። ምክንያቱም እኔ አንተን ወንድሜን ካልወደድኩ እግዚአብሔር ልወድ አልችልም። ያንተን ህይወት እያበላሸው አንተን እየጣልኩ እግዚአብሔር ልወድ አልችልም። ወንድሜን እየጠላሁ እግዚአብሔር ልወድ አልችልም በጭራሽ ማለት ነው። ምክንያቱም እግዚአብሔር አላውቀውም እኮ ጀስት አምነነዋል እንጂ እግዚአብሔር እኮ አይተነው አናውቅም። ግን አንተን ስወድ ነው እግዚአብሔርን የማመልከው፣ እግዚአብሔርን የምንወደው። ካልሆነ እያስመሰልን ነው ማለት ነው። አንተን እየጣልኩ ጌታ ሆይ ብዬ ብጮህ ብዘል ምናምን አይሰማም እግዚአብሔር። እንደዚህ አይነት አምላክ የለንም። መጀመሪያ አንተን ማክበር አለብኝ፣ እህቴን ማቀፍ አለብኝ፣ ለሰው መራራት አለብኝ።
እዚህ ጋር እኔ አልስማማበትም። እሺ ልክ ነሽ እኮ ግን አንድ የአምልኮ ማሳያ ነው። ሰዎችን በፍቅር ስታገለግይ አንድ የአምልኮ ማሳያ ነው። ለምን መጽሐፍ ቅዱስ ንጹሕ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው፣ ወላጆች የሌላቸው ልጆች እንትን ማለትና አዛውንቶችን መርዳት ይላል መሰለኝ። ያዕቆብ ወይ የይሁዳ መልእክት ነው። ሰዎችን መውደድ እንደ አንድ አገልግሎት ነው፣ እንደ አንድ ፍቅር ነው። ያ ማለት ግን ምታቂውን እውነት ማይቀበል ነፃ ያልወጣ ሰው አሁን በምናስበው አስተሳሰብ ማለት ነው። ነፃ ያልወጣ ሰው ከአንቺ ጋር ምንም ህብረት ሊኖረው አይችልም። እውነት ነው። እንዴት ልበልሽ? ለምሳሌ ምሳሌ ነው የምሰጥሽ። አንድ ሙስሊም በእስልምና እምነት ከተከተለ በራሱ ዓለም ጀነት ይገባል። የራሱ እውነት አለው። ያንን እውነት እኛ ስላላደግንበት አይገባንም። እኔ አሁን አይገባኝም። ለሙስሊሙ ግን እውነት መስሎ ነው የሚታየው። እኔ ግን አሁን አንዲት በጥንቃቄ ወይ በስርዓት ያደገች ጨዋ፣ እኔ አሁን ከሙስሊሞች በጣም ብዙ ስርዓት ወድላቸዋለሁ። በጣም ጨዋ ናቸው። ግን በእኔ እምነት ሙስሊሞች ገነት ይገባሉ ብዬ አላስብም። ወይ እኔም በእነሱ እምነት የፈለገ ጨዋ ቢሆን ስርዓት ያለኝ ሰው ቢሆን በእነሱ ጀነት አልገባም። በክርስቲያን ወይ እንትን ስንለው አንቺን ጥያቄ ልጠይቅሽ የምፈልገው ሜቢ ጴንጤ ስለሆነች ታውቂ ይሆናል። መጽሐፍ ቅዱስ አንደኛ ቆሮንቶስ ምዕራፍ 13 ላይ ምን ይላል? አንብበልኝ እስኪ ስለማላውቀው። ለምን አታውቂም? በደንብ የምታውቂ ይመስለኛል። አይ አንብብልኝ፣ ችግር አለ? ማንበብ ሳይሆን በሰዎችና በመላእክት ዘንድ ብመላለስ ፍቅር ግን ከሌለኝ ከንቱ ነኝ ይላል። ያለኝን ለድሆች ብሰጥ ምናምን እኩሌታዬን ባካፍል ፍቅር ግን ከሌለኝ ከንቱ ነኝ ይላል። ሌላ ደግሞ ዮሐንስ ወንጌል ላይ ሄደሽ ዮሐንስ ወንጌል አልኩኝ የዮሐንስ መልእክት ላይ ስትሄጂ ደግሞ ፍቅር የሌለው እግዚአብሔርን አያውቅም እግዚአብሔር ፍቅር ነውና ይላል። ፍቅርና ያ እኮ ልመጣልሽ ነው። በአንቺ ባልሽው ወይ ልክ ነው። ፍቅር የሌለው እግዚአብሔርን አያውቅም እግዚአብሔር ፍቅር ነውና